ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ወደ የቲክታክ ቤተሰቦች ሁሉ ሰላም ነው። እግዚአብሔር ይመስገን፣ እኔ ጋር ሁሉም ሰላም ነው። እንግዲህ ቲክቶኬን ፎሎ፣ ላይክ፣ ሼር በማድረግ ቤተሰቦች የሆኑ ሀሳብ የተመቻችሁ የኔ ሀሳብ የወደዳችሁ ማለት ነው እና በነገራችን ላይ እግዚአብሔር ይመስገን ስለ ሁሉም ነገር ዛሬ እዚህ ደረጃ ላይ ደርሼ እንደዚህ ስለ ራሴ ሳወራ በጣም ደስ የሚለኝ ማለት ነው። እግዚአብሔር ይመስገን። ትላንትና ላይ ሆኜ ሳስብ ብዙ ህይወቴ ዛሬ ላይ ተቀይሯል። አስተሳሰቤ ተቀይሯል። በጣም በጣም በቃ ለምን እኔ እንጃ በጣም ደስ የሚለኝ በእግዚአብሔር ሁሌም ደስ ይለኛል። በፈተናዎችም መሃል ባለው ጊዜ ወደ ፈጣሪ እያለቀስኩኝ ጸሎት እያደረግኩኝ አምላኬ ሆይ ዛሬም ቀን አሻግረ መልካም ቀን አምጣልኝ እያልኩኝ እግዚአብሔርን ተስፋ አደርጋለሁ ማለት ነው። እንደዛውም ደግሞ ያ የሀዘን የለቅሶ ጊዜ ባለፈ ሰዓት ደግሞ እግዚአብሔር ደግሞ በበረከቱ በጎበኘኝ ሰዓት፣ ሰላምን በሰጠኝ ሰዓት፣ ልቦኔ እረፍት ባገኘ ሰዓት፣ ያንን የጠየቅኩትን ነገር እግዚአብሔር በመለሰልኝ ሰዓት ደግሞ በእውነት እጅግ በጣም ደስ ብሎኝ አምላኬን አመሰግናለሁ ማለት ነው። እኔ በልጅነቴ ቤተሰቦችን ትቼ ልክ ገሜ ትዝ አለኝ ማለት ነው። እኔ ይሄ በቀደም ከገጠር የመጣው ልጅ የመኪና ስር ተንጠልጥሎ ራሱን ለሞት አሳልፎ ለአደጋ አጋልጦ የሰጠው ልጅ ሳይ እኔ የድሮ ልጅነቴ ትዝ አለኝ ማለት ነው። እና እኔም በልጅነቴ የእናቴ አባቴም የቤተሰቦቼን ቤት ትቼ ውስጤ በቃ እንደዚህ የተቋጠረ የቤተሰቦቼ ፍቅር በቃ ውስጤን እየከበደኝ ወደ ማታውቁት ሰው ቤት ወደ ማታውቁት በቃ ባዳ ቤት ገብታችሁ የዛን ሰው ጸባይ ተዋውዳችሁ ከዛ ሰው ጸባይ ጋር ተስማምታችሁ ችላችሁ ለመኖር የገዛ ቤተሰቦቻችሁን ጥላችሁ ለምን ከችግር አንፃር ማለት ነው። ለምን እኔ ቤተሰቦቼ ላይ ሆኜ ሸክም አልሆንም? እግዚአብሔር በሰጠኝ ጤናና እድሜ በዚህ ባለችኝ አስተሳሰቤ በዛን ጊዜ ሰርቼ ራሴን አኖራለሁ። ለሰው ተላልኬ ቡና አፍልቼ የላቸው ራሴን አስተዳድራለሁ። ቤተሰቦቼ ላይ እኔ ራሴ ሸክም አልሆንም ብዬ ነው ቤተሰቦቼን ትቼ የወጣሁት። በዚህ ይሄ ልጅ ሳይ እኔ ራሴን በሱ ውስጥ አየሁት ማለት ነው። እና እግዚአብሔር ይመስገን ያ ቀን አልፎ ዛሬ እዚህ ደርሻለሁ። ያው ትምህርቴን ግን አልቀጠልኩም። ለምንድነው? ትምህርቴ ከስራ ጋር ምንም አልተመቸኝም። ለምን? ይደክመኛል። በቃ መጥቼ ስራ ሰርቼ ትምህርቴ ላይ ትኩረት ማድረግ አልቻልኩም። ያው ትምህርቴን አቋርጬ እንግዲህ እኔ እንትን አልኩኝ ማለት ነው። ከዛም በቃ ለምን ሰርቼ ወደ መለወጥ ላይ ሆነ ሀሳብ ማለት ነው። ከዛ አጎቴ ምን ይለኛል መሰላችሁ? ኧረ ተይ አዳኑ ተማሪ ትምህርት በደንብ ተማሪ ይለኛል ማለት ነው። እና ሲለኝ ምን እለዋለሁ መሰላችሁ? እኔ አጎቴ እለዋለሁ እኔ ትምህርት በቃ እኔ አልማርም። እኔ ሰርቼ ሀብታም ሆናለሁ እና ገንዘብ ይይዛለሁ። ከዛም በኋላ የገንዘቤ መጠን በዝቶ የገንዘቤ መጠን በዝቶ መቁጠር ሲያቅተኝ አስተማሪ ቤቴ ቀጥርና ሶፋይ ላይ ተቀምጬ እንዲያስተምረኝ አድርጋለሁ ብዬ እለዋለሁ ማለት ነው ለአጎቴን። በነገራችን ላይ በጣም ቀልድ እወዳለሁ መሳቅም እወዳለሁ ማለት ነው። እና እንደዛ ስለ አጎቴ ይስቅብኛል ማለት ነው። እና ገሜ ውስጥ ራሴን አየሁት ማለት ነው። ያ ጠንካራ ልጅ ራሱን ለሞት አሳልፎ መቼም ቤተሰቡን የተወ ሰው ያውቃል ማለት ነው። እኔ በዛ እድሜ በቃ የሰው ፊት ቁጣ አለ፣ የሰው ግልምጫ አለ። ግን ቢሆንም በቃ ቢቆጡኝም ምን ብሉኝም እኔ ቤተሰቦቼ ላይ አልመለስም። ሰርቼ ራሴን እችላለሁ፣ ራሴን አኖራለሁ ብዬ ቁርጥ አድርጌ ነው ቤተሰቦቼ ቤት ትቼ የወጣሁት። በልጅነቴ አገሬ ላይ እያለሁ ስደተኛ ነበርኩኝ። ዛሬ ደግሞ በባዕድ ሀገር እግዚአብሔር ጎብኝቶኝ እግዚአብሔር ብዙ በረከትን አድርጎልኝ ሌላው ቢቀረው ያሉበት ቤት ሰላሜን አግኝቼ ራሴን በራሴ አዝዤ ስራ እየሰራሁኝ ይኸው እናንተ ተከታዮቼ ደግሞ ስደት ላይ ያላችሁ ብዙዎች ያላችሁ ቪዲዮ ይስርና እናንተን ደግሞ ያለችኝን ሀሳብ ያው አዋቂ ሆኜ ሳይሆን
ህይወት ካስተማረችኝ አንፃር ሀሳቤን እንዳካፈላቸው ዛሬ ላይ እግዚአብሔር ለዚህ አብቅቶኛል። ስለዚህ ደግሞ ፈጣሪን አመሰግናለሁ። ማን አሰበ ይሄንን? ያቺ ትንሽ ልጅ ያቺ ስትላክ የሚጮህባት ያቺ ትንሽዬ ልጅ ዛሬ አድጌ እግዚአብሔር የተመሰገነ ይሁን እዚህ ደርሻለሁ። ይሄን ሁሉ ያደረገልኝ የሰማይ አምላክ እግዚአብሔር ነው። ሌላው ቢቀር በቃ ሰርቼ ሰው ላይ ሸክም አልሆንም ብዬ ነው የወጣሁትኝ። አልሆንኩም፣ እግዚአብሔር ይመስገን። ከዚህ በላይ ደግሞ ሰርቼ ትልቅ ደረጃ ላይ ደርሼ ብዙ ሰው የመርዳት ሀሳብ ነው ያለኝ። እኔ ለራሴ ብቻ መኖር አይደለም ሀሳቤ ማለት ነው። እና አንድ አስተማሪያችን ምን ይለናል መሰላችሁ? የስፖርት አስተማሪ ነው እና ሰፋ አድርጋችሁ አስቡ፣ 5 ሜትር ላይ አታስቡ ይላል ማለት ነው። ሰፋ አድርጋችሁ በደንብ አስብታችሁ አስቡ ብሎ ይመክረን ነበር ማለት ነው ትምህርት ቤት። እና ለምን እኔ ለራሴ ብቻ በልቼ ማደር አይደለም የኔ ሀሳብ፣ ትልቁ ነው የኔ ሀሳብ እግዚአብሔር ፈቃድ ከሆነ እና ብዙ ደግሞ እግዚአብሔር በስደት ዘመን እያደረገልኝ ብዙ ቸርነት አለ። እሱን ደግሞ ቀስ በቀስ እነግራችኋለሁ እና ለሚመጣ ለወደፊቱ እግዚአብሔር ያውቃል ስለ ህይወቴ። አሁን ላይ ግን ለደረስኩበት ነገር ፈጣሪን አመሰግናለሁ። ሌላው ቢቀር ራሴን በመቻሌ ማንንም ሰው ሳላስቸግር ራሴን በመቻሌ የሰው ፊት እየገረፈኝ ቁጣውን ሁሉም ነገር ችዬ ፈጣሪ አበርትቶኝ ሲከፋኝ እንኳን ሰው ፊት አላለቅስም፣ አምላኬ ፊት ነው ማለቅሰው። ድብቅ ብዬ ለምፈልገው ነገር ሰው ፊት አይደለም ማለቅሰው፣ ድብቅ ብዬ ነው ፈጣሪ ስር ማለቅሰው። ከዛስ በስውር የለመናችሁትን ነገር እግዚአብሔር አምላክ በግልጽ ይሰጣል። እናንተ በድብቅ የጠየቃችሁትን ነገር እግዚአብሔር አምላክ በግልጽ ይሰጣል። ሰው ፊት ብታለቅሱስ አይ ትባላላችሁ። ከዛም በኋላ ምንም መፍትሄ የለም። በስውር ለሚያያችሁ አባታችሁ ግን ከነገራችሁ ለምን አንድ ነገር የፈለጋችሁትን ነገር እግዚአብሔር ይሰጣል። እናንተ ግን ያችን የጸሎቷን ጊዜ በግል ንገሩት ለእግዚአብሔር። ሁሉም ነገር ይችላል እግዚአብሔር፣ ሁሉንም ያደርጋል እግዚአብሔር። እኔ ከኢትዮጵያ ስወጣ ጸሎቴ ፈጣሪ ሆይ እኔ የምችለው ስራ ስጠኝ፣ እኔ ጉልበት የለኝም፣ ወገቤንም ያመኛል። እኔ ገና ከ8 ዓመቴ ጀምሬ ከቤተሰቦቼ ቤት ተሰድቻለሁ፣ ስደተኛ ነኝ። በኢትዮጵያም እያለሁ ስደተኛ ነኝ፣ አሁንም ስደተኛ ነኝ። ግን እግዚአብሔር ደግሞ የነገርኳትን ነገር አቅሜ የሚችለው እኔን እንዲችሉኝ እኔም እንድልችላቸው። መቼም ሁላችንም አንድ ላይ ስንኖር ብዙ ችግር አለ፣ መጣላት አለ፣ ብዙ ነገር አለ። ሆኖም ግን እነሱም ችሎኝ እኔም ችያቸው የምሰራ ስራ ስጠኝ፣ ጉልበት የሚችለው ስራ ስጠኝ ብዬ ለፈጣሪ ንገር። እሱ ደግሞ ይሰጣል። ሰው አይደለም እሱ። ሰው ቢሆን ቆንጥሮ ነው የሚሰጠን። እግዚአብሔር ሲሰጥ እንደ ሰው አይደለም። የልባችሁን ሰላም ይሰጣል። ቅድሚያ ግን እሱን አስቀድሙት እና እኔ በጣም በእግዚአብሔር ደስ ይለኛል። አይዋ እግዚአብሔር ይመስገን። በድብቅ የነገርኩትን በስውር የነገርኩትን ይሰማኛል። ስለዚህ እግዚአብሔርን አመሰግነዋለሁ። አሁን ላለሁበት ደረጃ፣ አሁን ላለሁበት ሰከንድ ፈጣሪን አመሰግነዋለሁ። ማን አሰበኝ? እናንተ ሰው ቢሆን እኮ ሰው ምቀኛ ነው እኮ፣ አይሰጥም እኮ። አንድ እርምጃ ብትራመዱ ማንም ሰው ደስ አይላችሁም እኮ። ግን እግዚአብሔር ለእኛ በመከራችንም ሰዓት ታግሰን ከጠበቅ ነው፣ በተሰጠንም ሰዓት ደግሞ ካመሰግን ጥሩ ነው። ትልቁ ነገር ምንድን ነው? እኔ ፈጣሪ የምለምነው አምላኬ ሆይ በሀዘኔም ሰዓት እንዳመሰግን እንዳልሰድብን፣ በጥጋቤም ሰዓት እንዳልሰድብን ልቦና ስጠኝ ብዬ ነው ፈጣሪ የምለምነው። ለምን ጥሩ አይደለም፣ ጥጋብም ችግር ነውና። እና እግዚአብሔር ይመስገን። በሀዘን ውስጥ ያላችሁ እህት ወንድሞቼ ተጽናኑ፣ እግዚአብሔርን ያዙ። እኔ በጣም ዛሬ ላይ በእግዚአብሔር ደስተኛ ነኝ። ሳዝንም ደግሞ በሀዘኔ ውስጥ ፈጣሪን ጭክን ብዬ ተግቼ ለምነዋለሁ። ከዛን ያ ቀን ያልፋል። የምስጋና ቀን ደግሞ ይመጣል። የምስጋና ቀን ሲመጣ ደግሞ አመሰግነዋለሁ። ማን ሰጠኝ? ማን እዚህ ያደረሰኝ? እግዚአብሔር ይመስገን። ፈጣሪ ስራው ድንቅ ነው። በስውር የነገርኩትን ነገር በግልጽ ነው እጥፍ ድርብ አድርጎ የሚሰጠው እግዚአብሔር። ስለዚህ እግዚአብሔርን ያዙ፣ ጸሎት አድርጉ። በሀዘን ውስጥ ካላችሁ ፈጣሪያችሁን ያዙ።
ከምንም በላይ እግዚአብሔር አምላክ ስትለምኑ ልባችሁ ሰላም ያገኛል። ልባችሁ እረፍት ያገኛል። ራሳችሁን ለሰው ኤክስፕሌን አታድርጉ። ራሳችሁን ለእግዚአብሔር ስጡ። ልቦናችንን ለእግዚአብሔር ከሰጠን ሰው ከልወልኝ ጥሩ ሀሳብም ይሰጣችኋል፣ ክፉ ሀሳብ የሰው ሳይሆን የፈጣሪን ያዙ። ዛሬ እኔ ይኸው ድምፄን ለ3600 ሰዎች እያሰማው ነው። አይዋ ትላንትና በሰፈሬ ውስጥ የምታወቅ ሰው አሉ፣ የሰፈሬ ልጆችም ቲክቶክ ስር፣ ብዙዎቹ ግን ፎሎ አላረጉኝ። አብረን የተማርናቸው ልጆች አሉ፣ ብዙዎች አሉ። ሁሉም ነገር ግን ይቀየራል። አንድ ቀን እናንተ አሁን ቪዲዮ ስትሰሩ ምን ስትሉ ብዙ ልጆች የሚያውቋቸው ሰዎች በሰፈራችሁ ውስጥ ያሉ ሰዎች ሊያፍሩባችሁ ይችላል። አያነጋግሯ እሷ ነገር እንዴት ነው ብዙ ነገር። ግን እናንተ ወጣ ብላችሁ በደንብ የታወቃችሁ ቀን ልክ አዶናይ እንዳለ ነው ጉዳዩ ማለት ነው። አይ አኮራሽን የኛ ኩራት። ከዛም በኋላ ምንም ማድረግ ስለማይችሉ ከኋላችሁ ቆሞ ያጨበጭባሉ። እኔ ግን ለዛሬ ፈጣሪን አመሰግናለሁ። ትላንትና እኔ በሰፈሪ ውስጥ አብሬ ከምኖረው ሰው ጋራ እኔ ጋራ ያለ ሰው ያውቃል ማለት ነው። ለምን አንድ ሰው አይሆንም። ዛሬ ለ3600 ብር ለ600 ሰዎች የምመክረው ምክር ለአንድ ሰውም ቢሆን እናገራለሁ ማለት ነው። ለራሴም ደግሞ ተጠቅሜያለሁ። እግዚአብሔርንም አስቀድሜ አይቼዋለሁ። ትላንትና እኔ ብቻዬን ነው ከቤተሰቦች መሀል የተሰደድኩት። በሀገሬም ስደተኛ ነበር፣ አሁንም ስደተኛ ነኝ። እግዚአብሔር ግን በረከቱን አሳይቶኛል። እግዚአብሔር ግን ሰላሙን ሰጥቶኛል። እናቴ፣ አባቴ፣ እህት፣ ወንድሜ አብሮኝ አልተሰደድም። የሰማይ አምላክ እግዚአብሔር ከዮሴፍ ጋር የነበረ እግዚአብሔር ከኔ ጋር ተሰዷል። ቤይሩት ሊሄድ ስል ያለፈ ነገር ነውና ነግራችኋለሁ። የሚመጣው ደግሞ ሚስጥር ነው። የሚመጣ ነገር አይነገርም። የሚመጣ ነገር ከተፈጸመላችሁ በኋላ እግዚአብሔር ቸርነት ብትመሰክሩ መልካም ነው፣ በረከት ነው። ያልሆነውን ግን ያው ስንደርስበት ነው። እና እኔ ቤይሩት ላይ ሊሄድ ስል 5 ዓመት ከ5 ወር ነው አንድ ቤት የሰራሁት። በሀገሬ ያላገኙትን ክብር ነው በሰው ሀገር እግዚአብሔር የሰጠኝ። በሀገሬ እኔ ሳልፈልግ በእኔ አለኔ ፍቃድ መዳሞቼ ያባረሩኛል። መግቢያ እንኳን ሳላዘጋጅ ማለት ነው። ከዛን እወጣለሁ ከቤታቸው፣ ሌላ ቤት ደግሞ እገባለሁ። እና ቤይሩት ላይ ግን ሄጄ ምንድን ነው ያልኩት? እስቲል የምለው ነገር አጥቼ ለፈጣሪ አምላኬ ሆይ የሰው ቤት በስተመጨረሻ መርቄ ልወጣ ነው እንዲ ያልኩት። መርቄ ማለት ለምን ቸርነቱ በዛብኛ። ሌሊት ሙሉ ልሰደድ ስል ቤተሰቦችን ቸው ደህና አደሩ ብዬ እያለቀስኩ ነው ያደርኩት እስከ ጠዋት። ፈጣሪ ሆይ መንገዴን አቅናልኝ፣ መንገዴን አብራልኝ፣ ባዶ ውስጥ ዘመድ አድርግልኝ ብዬ ነው የሄድኩት። እኔ የስጋውን ነው የለመንኩት ታውቃላችሁ። ያው ለስጋ ስራ ነው የሚሄደውና ማለት ነው። ሰርቼ ገንዘብ ለማግኘት ነው የሚሄደውና የኔ ጸሎት አምላኬ ሆይ በቃ ጥሩ እንጀራ ስጠኝ፣ ከጥሩ ሰው አገናኘኝ ነው። እግዚአብሔር ደግሞ እጥፍ እጥፍ እኔ አንድ የስጋዬ ስለምን እሱ ደግሞ የነፍስም ጨምሮ ሰጠኝ። አያችሁ እግዚአብሔር መልስ ሲመልስ አይሰስትም እኮ። 2500 ብር አጥቼ በእንባዬ አይኔ ቅጥል ብላ ሰውን አላስቸግርም በራሴ እሄዳለሁ ብዬ እያለቀስኩኝ ቀኑን ሙሉ ብሩን እንደምንም ሞልቼ ለደላላ ከፍዬ ከዛም በኋላስ ሌሊቷን ሙሉ እያለቀስኩ ጸሎት እያረኩኝ ቅዱስ ገብርኤል አባቴን እየለመንኩኝ መንገዴን አቅናልኝ ብዬ እግዚአብሔርም አላሳፍረኝም። እኔ አንድ ሌሊት ነው እያለቀስኩ ጸሎት ያረኩት። እግዚአብሔር ደግሞ የ5 ዓመት የ5 ወር እንጀራ ባርኮ ቀድሶ ሰጠኝ ማለት ነው። አያችሁ እግዚአብሔር ሲመልስላችሁ አይቆጥርም፣ እንደ ሰው ቆጥሮ አይሰጥም። እጥፍ አድርጎ ነው የሚሰጠው። ስለዚህ በአምላኬ በእግዚአብሔር ደስ ይለኛል። እግዚአብሔርን አመሰግነዋለሁ። እንደ ዮሴፍ ቸርነቱን አድርጎልኛል እግዚአብሔር አምላክ። ዮሴፍ የገዛ ወንድሞቹ ናቸው ጣልቶት ወደ ግብፅ የሸጡት። እግዚአብሔር ግን ከዮሴፍ ጋር ነበር። እግዚአብሔር ግን ከዮሴፍ ጋር ተሰዶ ነበር።
ከፈተናው ከመከራው በኋላ ደግሞ እግዚአብሔር ዮሴፍን በግብፅ ምድር መሪ ያደረገው ማለት ነው። ስልጣን ሰጠው፣ አስተዳዳሪ ያደረገ። ያ እስር፣ ያ ለቅሶ፣ ያ መከራ ዘመን አልፎ እግዚአብሔር ጎበኘው። አያችሁ፣ እግዚአብሔር ይመስገን። መፈተን ጥሩ ነው። ተስፋ ለመቁረጥ ግን መልካም ነው። እኔ አንዳንዴ ሳስበው እኔ ፈተና ነው እንዴ የተፈጠርኩት እል ነበረ። ለምንድን ነው ግን በቃ ለምን ፈጣሪ በሁሉም በደልከኝ ብዬ አዝናለሁ። ሰውንን ደካማንን እና ይሰማናል። ሆኖም ግን ደግሞ ከጎን ያለውን አምላክ ሳስብ ደግሞ እጅግ በጣም ደስ ይለኛል። እግዚአብሔር ለእኔ ብዙ ነገር አድርጎልኛል፣ ከማወራላችሁ በላይ አድርጎልኛል። በቃ አንተን እናቴ፣ አባቴ፣ ዘመዴ፣ ወገኔ ለእኔ ልቦኔን ሀሳብ የምትፈጽምልኝ አባቴ ሰማይ አምላክ አንተ ነህ ብዬ ሙጭጭ ስል በቃ ካልባረክኝ አልለቅም ነው ያለው ቅዱስ ዮሴፍ። ቅዱስ ያዕቆብ ማለት ነው። እግዚአብሔርም ባረከው። እግዚአብሔር ይባርካል። ያዙት፣ አትልቀቁት እና እኔ መልሶልኛል። ይሄ ሪከርድ፣ ይሄ ድምፄ ለልጅ ልጆች የሚቀመጥ ነው። ዩቱብ ላይ ነው ያለው። ስለዚህ እግዚአብሔር አስቦኛል። ታዲያ በእውነት ስንሄድ ነው እግዚአብሔር የሚያስበን። እኔ አንድ ሶኒ 74 ሳንቲም የሰው ገንዘብ አልፈልግም፣ የሰው ሀቅም አልፈልግም። ይህኔንም እንደ ሰው እግዚአብሔር እንዲጠብቅልኝ ጸሎቴ ነው። ድካሜ ነዋ፣ በላቤ ነዋ የመጣው። አያችሁ፣ ይቺ ምላሳችን የምታወራውን ነገር ለአምላካችን ከጠበቅን እሱም ደግሞ እንደዛው ለእኛ ውለታን የሚከፍል አምላክ ነው። የሰውን ውለታ አይረሳም እግዚአብሔር ማለት ነው። በአንድ ወቅት መልካም ነገር አድርገን ሰውንንና በኃጢአት ብንወድቅ ከእግዚአብሔር ብንርቅ ያቺ መልካም ነገራችንን አስቦ እግዚአብሔር ወደኛ ይመለከታል፣ በምህረቱ ወደኛ ይመጣል። እና ውዶቼ በጣም ነው የምወዳችሁ። ይሄ እግዚአብሔር ያደረገልኝ ተአምር ነው፣ ቸርነት ነው። አመሰግነዋለሁ። ዛሬ አንድ ሁለት ሰው ይሄንን እግዚአብሔር ያደረገልኝ ቸርነት እኔ እናገራለሁ። ነገ ላይ በብዙ ሰዎች ይሰማልና። ለምን? እግዚአብሔር ነው ለዚህ ያበቃ፣ እግዚአብሔር ነው ያቆመ፣ እግዚአብሔር ነው ይሄን ቀን የሰጠኝ፣ እንዳመሰግነው የፈቀደልኝ እግዚአብሔር ነው። ስሙ ይባረክ። አንደበቴ፣ ንግግሬ ለሰው ባይወደድ ባያምር ፈጣሪ የግለን እንዲሁ እንዳለው ነው የወደደኝ፣ እንዲሁ እንዳለው ነው የእንባዬን አይቶ አይኖቼን ተመልክቶ ድምፁን የመለስልኝ የሰጠኝ ያደረገልኝ። ስለዚህ ደግሞ መሰክራለሁ፣ እግዚአብሔር ይመስገን፣ ረድቶኛል፣ አድርጎልኛል። በዚህ እድሜ ነው የፎቶ ለጥፍላቸው ላይ የተሰደድኩት፣ ሰው ቤት መግባት የጀመርኩት። እግዚአብሔር ከኔ ጋር ነበር። አምላክ ሁሉን አንድ ቀን እንደሚቀይር አስብ ነበር። ዛሬ ላይ ሀሳቤ ደግሞ ራሴን ብቻ ሳይሆን ለሌሎች ሰዎች መትረፍ ነው። ይህ የሚማረው ማስተማር፣ የተቸገረውን መርዳት ነው የኔ ሀሳብ። ፈጣሪ ካለ ራሴን አሻሽዬ የራሴን ትልቅ ደረጃ ላይ አድርሼ ማለት ነው። ካልተቻለኝስ ራሴን መቀየር የራሱ አንድ ነገር ነው። ራሱ ሰርቶ የሚያስተዳድር ሰው ራሱ ምስጉን ነው ይላል መጽሐፍ ቅዱስ ላይ። አይዋ የሰው ሸክም አለመሆን፣ ራስን ማስተዳደር፣ ደክሞ ለፍቶ ጥሩ ግሮ መኖር። እግዚአብሔር ይመስገን ዛሬ ያቆመኝ፣ ለዛሬ ያደረሰኝ መድኃኒቴ እግዚአብሔር ነው። የቅዱስ ገብርኤል ረዳትነት ነው። እግዚአብሔር ይመስገን። ያው ፈጣሪ ስላደረገልኝ ቸርነት ገና አንድ በአንድ ቪዲዮ ሰራላችኋለሁ። ዛሬ ላይ ዩቱብ የተመልካች ባይኖሩ ነገ ብዙ ሰው ይመለከታል ይህንን ቻናል። ለምን? የፈጣሪን ድንቅ ስራ ሁሉም ሰው ይሰማል። እና እግዚአብሔር ይመስገን ስለ ሁሉም ነገር እና ሰላም ሁሉም። ወዳችኋለሁ። በሀዘናችሁም በመከራችሁም ሰዓት እግዚአብሔር ያዙ፣ በድብቅ ንገሩት፣ እሱ በግልጽ አብዝቶ አትርፎ ይሰጣችኋልና። ደህና ሁኑልኝ። ወዳችኋለሁ።